ኑኑ ወዴት ነው የምትጣደፊው? አይ ወዴትም አልሄድም፣ እዚሁ ነኝ። ወዴትም አልሄድም ማለት ከግቢ ልትወጪ አይደል እንዴ? አዎ ግን አልቆይም እኮ። የት ነው የምትሄጂው? ተናገሪያ እንዴ። መጣሁ አልኩሽ አይደል እንዴ? ለምንድን ነው እንደዚህ የምታፋጥጭኝ? የማፋጠጥሽ መውጣትሽ ላንቺ ጥሩ ስላልሆነ ነው እንጂ ሌላ ነገር አይደለም። አታስቢ እህቴ፣ እዚሁ ነኝ፣ ብዙም አልቆይም። ደግሞ ኑኑ መውጣትሽ ጥሩ አይደለም አልኩሽ እኮ። እንዴ ህፃን ልጅ እኮ አይደለሁም፣ ራሴን መጠበቅ እችላለሁ። አትጨነቂ። በዛ ላይ ደግሞ ወዴትም አልሄድም፣ እዚሁ ቅርብ ነኝ። ኑኑ ኑኑ ሄሎ። አሁንም ልጨቀጭቂኝ የደወልሽው? አይደለም፣ ላናግርሽ ስለፈለግኩ ነው የደወልኩልህ። ስለምንድን ነው የምታናገሪኝ? በአካል ላገኝ ፈልጌ ነበረ። ችግር የለውም አይደል? ማ አንቺ? መቼም ቢሆን ለተንኮል ፈልገሽኝ መሆን አለበት። በጤናሽማ እንደዚህ አይነት ጥሩ ሀሳብ አታስቢ። ምንም አይነት መጥፎ ነገር አላሰብኩም። ጀስት ለመነጋገር ብቻ ነው። እሺ በቃ ይቻላል። አድራሻ ልክልሻለሁ፣ እዛው ትመጫለሽ። ግን ደግሞ ብቻሽን ነው እሺ? ማንንም ይዘሽ መምጣታችን ካልሆነ ደግሞ ራስሽ ላይ ትልቅ ችግር ነው የምፈጥረው። አታስብ፣ ብቻዬን ነው የምመጣው። ጥሩ በቃ ባይ። ምንድን ነው የኔ ልጅ? ክላስ ቀርተሽ ነው እንዴ? ምን ታደርጋለች በዚህ ሰዓት? አይ ብዙም አልረፈደም፣ ያስገቡኛል። በዛ ላይ አናግሬሽ ልግባ ብዬ ነው። ይሄንም በዚህ ሰዓት መምጣት አልነበረብሽም። ቆይ ከቴዲ ጋር ሆናችሁ ወረቀቱን አላነበባችሁትም እንዴ? ወይስ ወደ እሷ አልሄድሽም? አላነበብነውም። በዛ ላይ ስለሱ ላወራሽ ነው የመጣሁት። ስለምኑ? ማም ቆይ ቴዲን ልጅ አንተ ጋር ትመጣለች ብለሽዋል እንዴ? ሲጀመር እሱ ማን ነው? ማን ስለሆነ ነው ከሱ ጋር የምሆነው? እንዴት አስበሽው ነው? በቃ እሱ ይጠብቅሻል ብዬ ነው። አልገባኝም። ቆይ እሱ ማን ስለሆነ ነው የሚጠብቀኝ? በዛ ላይ ደግሞ ከምንድን ነው የሚጠብቀኝ? ወረቀቱን ብታነቡት ጥሩ ነበር። ቆይ ወረቀቱ ጋር ምንድን ነው ያለው? ሲጀመር ከየት የመጣ ወረቀት ነው እንዴ? እኔ የጻፍኩት ወረቀት ነው። እኔ ጻፍኩት ስትይ፣ ቆይ አንቺ ራስሽ ከጻፍሽ ለምን በቃልሽ አትነግሪኝም? ኤልሹ እኔ በቃል እንደዚህ ነው ማለት አልችልም። ገባሽ? የሆነ ነገር ተፈጥሮ ካልወጣሁ በቀጣይ ሳምንት ከዚህ ካለሁበት ቦታ ወደ ሌላ ቦታ አዘዋውራለሁ። ስለዚህ በድጋሚ እሱ ጋር ሂጂና ወረቀቱን ፈልጋችሁ አንብቡት። ማም እኔ ሁኔታሽ እየገባኝ አይደለም። እንዴ ቆይ ምንድን ነው? የኔ ልጅ በቃ ክላስ ይረፍድብሻል። ሂጂ፣ አሁን መሄድ አለብሽ። አይ የጀመርሽልኝ ነገር ጨርሹ። ቆይ የምትይኝ ነገር ሳይገባኝ ለምንድን ነው የምሄደው? ንገሪኝ። ቆይ ምንድን ነው? እንኳን በሰላም መጣሽ። አክብረሽኝ ስለመጣሽ በጣም አመሰግናለሁ። መቼም የምትነግረኝ ነገር ትልቅ መሆን አለበት እዚህ ድረስ የጠራኝ። አዎ በጣም ትልቅ ነገርና ለአንቺ የሚጠቅምሽን ነገር ነው የምነግርሽ። ጥሩ እሺ ንገረኝ። መጀመሪያ ተረጋጊያ። ምን ነው ገና ከመምጣትሽ? የሆነ ነገር እዚያ የምትወጂው ነገር ምንድን ነው? የምወደው ነገር ሰዓቴን በአግባቡ መጠቀም ነው። ስለዚህ ቶሎ ንገረኝና ልሂድበት። በለው። አንቺም እንደ እህትሽ ቁጡና ኮስታራ ነገር ነሽ ልበል? በእርግጥ እህትሽ ማለት ግን ይከብደኛል። ቴዲ ምንድን ነው እያወራ ያለው? ታዩ ምንም አይደለም። ቆይ እህቴ ምን አድርጋት ነው ወደ ቤት የተመለሰችው? ምን እንደሆነች ምንም አልተናገረችም። ብትነግረኝ ኖሮማ ወደ አንተ መምጣት ላይ ይጠበቅብኝ ይችል ነበር። ይኸውልሽ ነው
እኔና መሲ ተጣልተን ሳይሆን ትንሽ አለመግባባት ነው። እህቴን በደንብ አውቃታለሁ። ትንሽ አለመግባባት ቢሆን ኖሮ እዛው ትፈታ ነበር እንጂማ ከቤተሰብ ተጣልታ የወጣችበት ቤት ድጋሚ አትመለስም ነበር። ይሄ የማያሳምን ነገር ነው። ሳስበው በትንሽ ነገር ተጠራጣሪኝሽ። እኔ እዚህ የጠራሁሽ ትልቅ ነገር ልነግርሽ ነው። ይኸውልሽ ውሸት ልፈጥርልሽ ምናምን አይደለም፣ እሺ? ስለዚህ በደንብ አድርገሽ ስሚ። እሺ ትንሽ አለመግባባት ከሆነ ለምን እኔ ጠራኝ? ከእሷ ጋር መፍታታችሁንም ነበር? አንቺን እንኳን የጠራሁሽ ስለሷ ጉዳይ ብቻ ለወራሽ አይደለም። ኑኑ አንድ ማወቅ ያለብሽ ጉዳይ አለ። ስለምንድን ነው የምትነግረኝ? ምን የምታውቀው ነገር አለ ነው? ብዙ ማውቃቸው ነገሮች አሉ፣ ግን የምነግርሽ ነገር በእህትሽ ውሳኔ ላይ የተመሰረተ ነው የሚሆነው። አልገባኝም። ምን ማለት ነው? ቆይ አንዴ እዚሁ ጠብቂኝ እሺ? እንዴ አስቀምጠኝ። ወዴት ነው የምትሄደው? መጣሁ፣ አሁን መጣሁ። የት ነው ሄደችው? ቁማት እንኳን እንዴ እንዴ ሊዛ ደህና አደርሽ? ተነስተሻል እንዴ? አዎ ተነስቻለሁ። እንዴት አደርሽ መሲ? እኔ የምልሽ ቴዲ አዘወትሮ የሚሆንበትን ቦታ ታውቂዋለሽ እንዴ? ምን ነው ለምን ጠየቅሽ? አይ አረ ምንም እንደዚሁ ነው። እንኳን አዘወትሮ የሚቀመጥበትን ሲወጣ ሲገባ ቤት እንደሚሄድ እንኳን አላውቅም። ቴዲ ቀላል ሰው አይደለም፣ ሲበዛ ጠንቃቃ ነው። እንዴ ይሄው እኮ ትናንትም እሱን ብላ ሄዳ አስለቅሶ እኮ ነው የመለሳት። ይሄ ቆይ እሷስ ብትሆን ለምንድን ነው የምትሄደው? በእሷ እኮ መፍረድ አንችልም። ይኸው አንቺም ሳታውቂ ተሳሳትሽ አይደል? የእሷም ደግሞ ልክ እንደዛው ነው። ቢያንስ ግን ከዚህ በኋላ ያለውን ነገር ትጠንቀቅ። እንዴ ቴዲ ደወለ። በዚህ ሰዓት? እሺ የኔ ልጅ በቃ የምልሽም የምነግርሽም ምንም ነገር የለኝም። በቃ ስለዚህ ቴዲ ጋር ድጋሚ መሄድ ይኖርብሻል። እሱ ወረቀቱ እንዴት ብሎ ያገኝልሽ? ከዛ አብራችሁ ናችሁ አንብቡት። ቆይ ለምንድን ከዛ ሰውዬ ጋር ብሬ መሆኑ እንዴ? ለምን ሲጀመር የምን ወረቀት ነው? ስሚኝ ማም፣ ደግሞ እቺ የሊዛ ጓደኛ ቴዲ የሚባል አጎታለሽ ምናምን ላይ ያስጨነቀችኝ ነው። ምንም አጎት የለኝም ብላት እንኳን አላመነችኝም። ደጋግማ አስጠይቀኝ ነበር። እና ቆይ ይሄ ምን ማለት ይመስልሻል? ማለት ማናት እሷ? በዛ ላይ የምን አጎት ነው? እሺ ቆይ አንቺ ምን አልሻት? ያው እውነቱን የነገርኳት ምንም ቴዲ የሚባል አጎት እንደሌለኝ። ጎበዝ። በቃ ምንም አይነት ነገር ቢጠይቁሽና ሊያውጣጡሽ ቢሞክሩ እንዳትናገር እሺ? እሺ። እኔ ግን የቴዲ የምትይው ሰውዬ ጋር መሄድ ስለማልፈልግ ወረቀቱም እንደሆነ ንገሪኝ። ስሚኝ፣ ልነግርሽ የምችለው ብቻሽን ሆነሽ አይደለም፣ ገባሽ? በቃ ይሄንን ብቻ ስሚኝ። አሁን ወደ ክላስሽ ሂጂ። የጠየቀ ሰዓት ደግሞ እያለቀ ነው። ግን አደራ ቤቱ ሂጂ እንዳትቀሪ እሺ? ቆይ ምን አይነት ነገር ነው? በቃ እኔ እዛ ሰውዬ ጋር ልድንፈራለሁ። አታስቢ፣ ምንም አትሆኝም። ምንም ደግሞ አያደርግሽም። ኧረ ማም ግን በጣም ነው የምትገርሚው። ቆይ አንድ ነገር ለምናገር ለምን እንደዚህ ትሆኛለሽ? እሺ ቻው፣ በቃ የኔ ልጅ ሂጂ አሁን ወደ ክላስሽ ቶሎ በይ። ሄሎ የኔ ሚስት እንዴት ነሽ? ቆይ ግን ምን አይነት ድፍረት ቢኖር ነው የምትደውልልኝ? የኔን ድፍረት ታየውና ያንቺ ነገር እንዴት ሆነልሽ? ቆይ ምን ላይ ደረሽ? ማለት ገብቶሻል እባክሽ። ያው እኔን ከእሱ ማሳሰሩ ላይ ልልሽ ፈልጌ ስለ አንተ ብዙ ማስረጃ አለኝ ስትይ ነበር አይደል? ያው ባልሳሳት። ዛሬ ደግሞ የሄለንን የክስን ጉዳይ ቃልሽ የምትሰጭበት ቀን ነው መሰለኝ። ያው ባልሳሳት። አይዞክ፣ የቀናት ልዩነት ተፈጠረ እንጂ አንተም ልክ እንደሷ ታሳሪ ነሽ። ትታሰራታለህ። ውዷ ሚስቴ በእኔ ላይ ጨክነሽ አታረጊው። እሱን እናየዋለን። ተዩ ብዙ አትፎክሪ፣ አትድከሚ እሺ? ለማንኛውም እንዴት ነው ከአይንሽ የራቀ ቤተሰብ የለሽም? ማለትማ ቀጥተኛ ጥያቄ ነው የጠየኩሽ። የጠፋ ቤተሰብ ምናምን? ወይኔ ጉዴ! ኑኑ
በጣም ጎበዝ። እህትሽ ከኔ ጋር ናት ለማለት ነው። ለማንኛውም ስልኩን ልዘጋው ነው። ከእህትሽ ጋር ረጅም ወሬ ይዘናል። ደግሞ ይገርምሻል፣ እህትሽ ልክ እንዳንቺው ነች። ያን ያህል ልዩነት የላችሁ። ቴዲ እረፍ እሺ፣ እባክህን ቴዲ፣ እባክህን እህቴ ምንም ነገር እንዳታረጋት እባክህ። ሊዛ እባክሽን ለእህቴ ደውይላት ቶሎ በይ። ቴዲ ለኑኑ ነው? አዎ ለኑኑ። ስልኳ እኮ የለኝም። አትልፊ ውዷ ሚስቴ፣ ብትደውይም ስልኳ አይሰራም። ስልኳ እኔ ጋ ነው። እሺ ስለዚህ ቴዲ እባክህን ቴዲ፣ እህቴ ምንም እንዳታረጋት፣ እዛው እኔ እንደፈለግክ አድርገኝ። አንቺማ ሮጥሽ አመለጥሽኝ እኮ በቃ እኔ ያለህበት ድረስ እመጣለሁ። እባክህን እሷ ምንም እንዳታደርጋት። መሲ፣ አረ ምንድነው? ምን እየተፈጠረ ነው? ለምንድነው ወደ እሱ ቦታ የምትሄጂው? ቆይ ምን እያለሽ ነው? እኔ ጋር እንድትመጪ አልፈልግም። ደግሞ ነይም እኮ አላልኩሽም አይደል? እሺ ንገረኝ፣ ምን ላድርግ? አሁኑኑ ሄለን ላይ ያቀረብሽውን ክስ አንቺው፣ በዛ ላይ ዛሬ ሄደሽ የምትሰጪውን ቃል ትቀይሪያለሽ። ተግባባን? አረ ቴዲ እባክህን፣ እንደዚህማ አይሆንም እንዴ ቴዲ፣ እንደዚህ አላደርግም በፍጹም። ለምንድን ነው የማይሆነው? እሺ በቃ አልከራከርሽም፣ ምርጫው ያንቺው ነው። አሁን ካፌ ነው ያለሁት እና አንድ የምነግራት ትልቅ ነገር አለ። ከዛ ቀጥሎ በድንጋጤው መሀል የሆነ ውሃ ነገር አዝዤ ውሃው ላይ ትንሽ ቅመም ነገር እቀላቅልበትም። ከዛ የከፋ ነገር አይፈጠርም። እሺ አትፍሪ ውዷ ሚስቴ። ኧረ ቴዲ እባክህን በእናትህ፣ እኔ እንደፈለክ አድርገኝ አልኩህ እኮ። ደግሞ ያልገባህ አንድ ነገር አለ። እሺ ሄለን ለአንተም ብትሆን ጥሩ ሰው አይደለችም። ይህን እድሜ ዘመኗ ሙሉ ስትዋሽ ነበር። አፍሽን ዝጊ። የእሷ ስም በአንቺ አፍ አይነሳም። እሺ ያልኩሽን አድርጊ፣ አለበለዚያ ደግሞ የእህትሽን አስክሬን በስጦታ ዕቃ ጠቅልዬ ነው የምልክልሽ። ተግባባን? ከዚህ ውጪ ምንም አልልሽ። አሁኑኑ ያልኩሽን አድርጊ። 10 ደቂቃ ብቻ ሰጥቼሻለሁ። ደቂቃው እንዳለቀ ደውልሻለሁ። ከዛ ምን እንደሚፈጠር እናያለን። ወይኔ ጉዴ! እቺ ቀጭቃጫ ልጅ ምን ይሻለኛል? በእናትሽ እየነገርኳት ነበር እኮ። ቆይ እንዴት ታደርጋለች? ቆይ ምን ተፈጥሮ ነው? ምንድን ያለሽ? ምን እያለሽ ነው? ኑኑ ምን ሆና ነው? ምን አድርጓት ነው? ኑኑ ከሱ ጋር ናት። ምን? እንዴት? ቆይ እሷ ምን ታደርጋለች እሱ ጋር? ምን አውቃለሁ ለምን እንደሄደች። ወይኔ የሆነ ነገር እንዳያደርጋት በቀለብ ይሉል ነገር። አይሆንም፣ እንዳትሄጂ፣ አርፈሽ ቁሚ። ከተናገርሽማ ሌላ ነገር ነው የሚፈጠረው። እንዴ እና ታዲያ ካልተናገርን ቢገላትስ? ቆይ እስኪ አማራጭ ሰጥቶኛል። የምን አማራጭ? ቴዲ ልሄድ ስለ የመጣው ቆይ ምንድን ነው ፍላጎቱ? ሳስበው እዚህ ጋር ለማውራት አይመችም። እሺ እና የት ነው የሚመቸው? ለምን ወደ ቤት አንሄድም? ለምን ሲባል ለምን ሄደው? ምን ሆነሃል? ቆይ ቤት ውስጥ አንድ ነገር ላሳይሽ እፈልጋለሁ። ምንድን ነው እሱ የምታሳይኝ? መሲ ከቤት ምን አጥፍታ እንደወጣች። እህትሽን እኔ ምንም ሳላት ነው የወጣችሁ። እሺ በዛ ላይ ጥፋተኛው እኔ በሆን ኖሮ እስካሁን እኔ ያጠፋሁትን ነገር ትነግራችሁ ነበር። ይኸውልሽ ኑኑ፣ ዝም ያለችው ራሷ አጥፍታ ራሷ ስለወጣች ነው። እሺ እና ለምንድን ነው ለእኔ የምትነግረኝ? ከራሷ ጋር ተነጋግራ ችግራችሁን አትፈቱ? እኔ የምነግርሽና የማሳይሽ እንድትረጅኝ ነው እንጂ ሌላ ለምንም አይደለም። ነይ እንሂድና ራስሽ ትፈርጃለሽ ምን አይነት ጥፋት እንዳጠፋች። እንዴ ቴዲ ነይ ያልኩሽ እኮ። መሲ መሲ፣ ማን ነው? ምን ፈልገሽ ነው አንቺ ሰው በር የምታንኳኪው? መሲ ፈልጌ ነበር። መሲ ትኖራለች እንዴ? ለምን ፈልገሻት ነው? ምን ልታያት ነው? መቼም አንቺ ስድብ አያልቅብሽ። አረ ሌላ አራት ነው። የምን ስድብ ነው ደግሞ? በጣም እንጂ አናውቅምና ነው። በይ ከልጅ አናት ላይ ወረድ በይ። ዘብሬ ከዚያው ሂጂ። ቆይ እኔ ከልጆች ጋር ጓደኛ መሆን አልችልም እንዴ? ምንድነው እንደዚህ ነገር ማካበድ? ቆይ ምን አይተሽባል ነው? ምን አይባታለሁ? ለማናቸውም ከልጅ አናት ላይ ወረድ በይ። ስራ ፈት በሂጃው ሂጂ። እንዴ ለምንድን ነው የማይከበሩት? እኔ እኮ በጣም ዝም ለማለት እየሞከርኩኝ ነው። ኧረ ሰው መፈታተን።
አንቺ ሰው መፈታተን ስትይ ምን ልታደርጊኝ ነው? ትመችኝ ወይ? ኧረ እኔ እንደዛ አላልኩም። ደግሞ ለምን ሲባል ነው የምመቱት? ሆይ በይ በቃ እኔ ሄጃለሁ። ይሻልሻል። ምን እዚህን እንጠር ታልሽ ነገረኛ። ምን መሰለሽ ይኸውልሽ ሊዛ፣ አሁን ቴዲ ይዟታል። ስለዚህ ግዴታ እሱ ያለኝ ነገር ማድረግ አለብኝ። ቆይ ምን ልታደርጊ? መጥፎ ነገር ልታደርጊ ነው እንዴ? ምን መሰለሽ ሊዛ፣ ቴዲ ኑኑን ስለያዛት ግዴታ እሱ ያለኝ ነገር ማድረግ አለብኝ። ስለዚህ ለቤውላት አትንገሪው እሺ? ማለት ምን አድርጊያለሽ? የማይሆን ነገር ልታደርጊ ነው እንዴ? እሱን ታዩ፣ ግን እባክሽን ለቤውላት አትንገሪው እሺ? እባክሽን። አንቺንም እህትሽንም የሆነ ነገር አድርጎ ቢጎዳችሁስ? እሱን ታዩ፣ ምንም ነገር አይፈጠርም። ብቻ አንቺ ብቻ ተባበሪኝ እባክሽን። አረ መሲ፣ አይንሽ እያየውን ነገር ውስጥ እንዳትገቢ። ምናልባት ይህን ችግር ቤሉ ሊፈተው ይችላል። ወይም ደግሞ ለእኔ ንገሪኝና ላግዝሽ። ብነግርሽ ደስ ይለኝ ነበር፣ ግን ደግሞ አይሆንም። ማለት እህቴን እኮ ይዟታል። ቴዲ ደግሞ ምን ያህል ጨካኝ እንደሆነ ከኔ በላይ የሚያውቀው ሰው ያለ አይመስለኝም። ምን አይነት የተረገመ ሰው ነው ግን! በጣም በቃ መሄድ አለብኝ። እሺ ላይ ደርሼ ልምጣ። መሲ ግን እኮ ቤቴ ይሄ አልነበረም። ወይስ ተሳስቼኝ ነው? አይ በጭራሽ አልተሳሳትኩም። እንዴ መሲ ይሄንንም አልተናገረችም እንዴ? ምን? ቤት መቀየራችንን ነው? አይ አልነገረችም። በጣም ብዙ ሚስጥሮችን እየደበቀችሽ ነው ያለችው። አይ አይደለም፣ እኔን የማይመለከተኝ ስለመሰላት እንጂ የሚጠቅመኝ ነገር ቢሆንም አትደብቀኝም ነበር። ጭራሽ እየተከላከልሽላት ነው። ምንም ይሁን እዚህ ድረስ የመጣንበትን ጉዳይ ንገረኝና ወደ ቤት ሊድ ይጨነቃሉ። እስኪ መጀመሪያ ተረጋጊና ቁጭ በይ። እሺ እቀመጣለሁ። ይህንን ስልሽ በጣም ነው የማዝነው። ለምንድን ነው የምታዝነው? ምክንያቱም አሁን የምነግርሽ ለአንቺ በጣም ከባድ ሆነና አስቸጋሪ ነገር። እንዴ ቴዲ፣ እህቴ ምን ሆናለች? ለምንድን ነው እንደዚህ የምትለኝ? ስለ እህትሽ አይደለም ስለ አንቺ ነው የምናወራው አልኩሽ እኮ ኑኑ። እሺ ወይ ቶሎ ንገረኛ። እሺ ያው ትንሽ ስለጨነቀኝ እኮ ነው። መስሎኝ ሲያተል እንዴ? አሁን ወደ ገብታ ስለተገናኛችሁ ነው? አላገኛትም። አሁን? አዎ። ግን ቆይ ለምን ጠየቅሽኝ? አዎ ማታ አወራን። ሁሉም ነገር ነው የነገረችኝ። እኔ ግን ምን አይነት የማልረባ ሰው ነኝ? እሷ እኮ በጣም ጥሩ ልጅ ናት። ጭራሽ እኮ ልን ያስባ ነበር ስታወራኝ የነበረው። ማለት እንድጠነቀቅ ጭራሽ እየመከረችኝ ነበር። መሲ ጥሩ ሰው ናት። እኔ ነግሬሽ ነበር፣ አንቺ ነሽ አልሰማ ያልሽው። እና አሁን ደግሞ ለምን ፈልገሻት ነው? የምናወራው ነገር ነበረን፣ ለዛ ነው። እሺ ተረጋጊና ታወራላችሁ በደንብ። ግን አሁን እሷ ራሱ ወደ ውጭ ልትወጣ ነው። እሺ በቃ ስሚኝማ፣ ደግሞ ቆይ ግን ቴዲ የሚባል ሰውዬ ምን አይነት ውሸታም እና አስመሳይ የሆነ ሰው ነው? እንዴት ብሎ ነው ቆይ እንደዚህ ማስመሰል የቻለበት? እኔ ከመጀመሪያው ጀምሮ ስላወቅኩት እኔም ብትሰሚኝ ጥሩ ነበር። አንቺ ግን እንኳን ልትሰሚኝ ይቅርና ጭራሽ ስትከራከሪኝ ነበር። ብቻ ይመች። በጣም የምትገርሚ ሰው ነሽ። ይቅርታ እሺ ጓደኛዬ፣ ከዚህ በኋላ የምትይኝ ነገር ሁሉ ሰማሻለሁ። እሺ እሺ፣ እንግዲህ እናያለን።
እንዴት ነሽ? እዚህ ምን ታደርጊያለሽ? የኔ ልጅ እንደው እኮ መጥፎ ህልም ሳያድር እኮ ነው። ከክፍልሽ ደግሞ አጣሁሽ። ደህና ነሽ? ኧረ እኔ ደህና ነኝ። ደህና ነኝ። እሺ አታስቢ። እናትሽስ? ክፍሏም ሲሄድ የለችም፣ አላገኟትም። እኔ እንጃ፣ ቤት ውስጥ ነው የምትሆነው። የት ሄዳለች ብለሽ ነው እናቴ? በቃ አትጨነቂ። እኔ ግን ወደ ውስጥ ልገባ ነው። እሺ እናቴ። ምን አጣደፈሽ? ደህና ነሽ አይደል? አዎ ደህና ነኝ እናቴ። ኧረ ምንም አልኩኝ። አይ በቃ እንግዲህ ዋናው ነገር ደህና መሆንሽ ነው። በይ በቃ የኔ ልጅ። ወይኔ መስዬ ደህና ነሽ? ስፈልግሽ። ደህና ነኝ። ይቅርታ ግን ቤቲ አሁን አልችልም። እሺ ማለት ምን ልታደርጊ ነው? ቆይ እያሰብሽው እቅድ ምናምን አለሽ እንዴ? አዎ እርግጠኛ ነኝ። ከእህቴ ምንም ነገር አይበልጥብኝም። ይቅርታ ግን ሰዎች አሁን መሄድ አለብኝ። እሺ ይህ ውሻ ቆይ በስልክ እንዴት ማስመሰሉን ቻለበት? ምን አይነት ሰው ነው እንዴ? ኧረ ቶሎ በእናትሽ ንገሪኝ። ምንድን ነው የተፈጠረው? ጓደኛዬ ያ ቴዲ ተብዬው መሲን እኮ ድጋሜ ወጥመድ ውስጥ ከተታት። ምን? የምርሽ ነው? ይሄ የማይረባ ወይኔ ቴዲ የሚባል ሰው። እኔ ግን ለአባቢ ነው የምናገርለት። ቆይ ቤቲ ቆይ አንቺ ቆይ እረፊ እንጂ ያምሻል እንዴ? ለአባትሽ ለምንድን ነው የምትናገሪው? በቀል እኮ እንደዚህ አይደለም እንዴ። ምን ማለት ነው? እና ቆይ ልሰይራት ትሙትልሽ እንዴ? በቀል ቆይ እንዴት ነው? በቀልን ራስሽ ስትበቀዩ ነው ደስ የሚለው። አልገባኝም። ኤግዛምፕል ለምሳሌ አለ አይደል? አይኑን እያየሽ እውነትና ውሸቱን እየለየሽ ስትጋፈጭ ነው ደስ የሚለው። ያ ነው በቀል ማለት። ኧረ በፈጣሪ አንቺ አነጋገርሽ ሲያስፈራ። እባክሽ አያስፈራም። ስሚኝ ቤቲ እንዳትከታይኝ ላገኘው ወስኛለሁ። እንዴ ማለት ማንን? እውነት ግን ቴዲ ነው የምታገኘው? ቆይ አንቺ ያምሻል እንዴ? ይሄ ምን ማለት ነው? ቆይ አይዞሽ፣ እኔን ምንም አያደርገኝም፣ ምንም አይፈጠርም። ጓደኛዬ እረፊ ብዬሻለሁ። እሺ እረፊ። ቆይ መሲ ስታወራ አደገኛነቱን ምን ያህል እንደሆነ አልተረዳሽም ማለት ነው? አረ ተረድቻለሁ፣ ግን ደግሞ ሴት ልጅ ነኝ። ሴት ልጅ አንዴ ከነቃሽ ነቃሽ ነው። አይኔን እያየ እኔ መሸወድ አይችልም። ታያለሽ። እሺ ወይ ይኸውልሽ፣ አብሬሽ ልሂድና ከሩቆኝ ልጠብቅሽ። ከዛ ካልሆነ መጨረሻ ላይ መጥቼ እኔ እወገዋለሁ። አይ ለብቻዬ እንዳገኘው ነው ያዘዘኝ። እንዴ ጭራሽ ተደዋውላችኋል? የእናንተማ ጭራሹንም ከፋ። እንዴት ሆኖ ነው ቆይ እንደዚህ ሊሆን የቻለው? እኔ ረፊ ብዬሻለሁ አንቺ ልጅ። ውይ ጓደኛዬ፣ ምንም ቢሆን እኮ ጠበቃ ነኝ። ብዙ ነገሮችን እንዴት መከላከልና ምን እንዳሰቡ ቀድሜ መረዳት የምችል ሰው ነኝ። አይሆንም። ለእኔ ብለሽማ እንድትጎጂ ጭራሽ አልፈልግም። ባይሆን እንስማማ፣ ከዛ ብሬሽ ልሂድ። እርግጠኛ መሆን ትችያለሽ፣ እኔ ተደብቄ ነው የማይሽ። ጭራሽ ራሴን አላጋልጥም። እሺ በቃ ደረቅ። ቦታው እንደላክልኝ አብረን እንሄዳለን። ኦኬ ተስማምቻለሁ። ትዝ ይላል ያኔ ከሌላ ሴት ጋር ስትሆን እንዴት እንደምቀና። አብሮኝ የሚሆኑ ሴቶችን በሙሉ መቻቸው ነበር። ማንም ሰው አንተ እንዳይብኝ አልፈልግም ነበር። ቤላ፣ እኔ ከማንም በላይ አውቃለሁ፣ እረዳሃለሁ። ያ ነው እንዳፈቅር ያደረገኝ። ግን እኮ በጣም ብዙ ወንዶች ቆንጆ ስለሆንሽ ያስቸግሩሽ ነበር። ትዝ ይልሻል? ትዝ ይለኛል። አንተ ራሱ እኮ ለእኔ ትደባደው ነበር። ማንም ሰው እንዳያየኝ አትፈልግም ነበር። ደግሞ ትዝ ካለ ቅዳሜና እሑድ ሆኖ ትምህርት ሲዘጋ ወረቀቶችን እንጻጻፍና አርብ እንሰጣጥ ነበር።
ተይ እስኪ ፈገግ ያስብላል አይደል? እሺ ቆይ ቤቱን ከምን የለቀቀው? አሁን አድራሻው የት ነው ያለው? ወይኔ መሲ እኔ የምልህ እንደው እትዬን እስከ ዛሬ ድረስ ሂጅ አልጠየቅኳትም እና ቅር ይላት ይሆን? ዛሬ ሂጅ ልጠይቃት ነበር። ኧረ ምንም አይመስላትም፣ አትጨነቅ። በዛ ላይ ደግሞ ሰው መርጣ ነው የምታናግረው። ያው ስም ሲጠራ አንተንም ማናገር ላትፈልግ ትችላለች። ስለዚህ አትጨነቅ። ኧረ እንደዛ ነው። ግን እንደው ሂጅ ስሜ ተጠርቶም እንኳን እምቢ ካለች ብትቀር አይሻልም? ኧረ እንደዚህ አትጨናነቅ። ቶ አይ ተጨንቄ እንኳን አይደለም፣ ግን እንደው እንደዛ ባደርግ ጥሩ ነበር ብዬ። አታስብ፣ ቶ እኔ የምለው ቤሉል፣ ወይ እንደው መሲ እንዳልጣላባት ብላ ስለተፈጠረው ነገር አልነገረችኝም። ማለቴ በምን እንደተጣሉ እንኳን አልነገረችኝም። ምናልባት ለአንተ ነግራ ከሆነ ብዬ ነበር። አይ ምንም አላለችኝም። ብትነግረኝም ደግሞ ለአንተ ምንም አይጠቅምም። ስለዚህ ምንም አላለችኝም። ለምን አይጠቅምኝም? እንዴ ወንድሟ እኮ ነኝ። ምን ሆነሃል? እንደዚህ ይባላል እንዴ? መኩ ወንድም ስለሆንክ ብቻ ሁሌ ሲጣሉ ሄደህ ትጣላለህ ማለት አይደለም። አንደኛ ነገር እንደ አጋጣሚ አንተ ልትጎዳ ትችላለህ። ሁሌ ደግሞ አሸናፊ መሆን የለም። ሁለተኛ ደግሞ ጥፋቱ የራስህ ላይ ሊሆን ይችላል። ስለዚህ ትንሽ ተረጋግቶ ማሰብ ይጠይቃል። እኔም እኮ ጥፋቱ ማን ላይ እንደሆነ ለማወቅ ነው የጠየቅኩ። አይ ምንም አላለችኝም። እሺ በቃ ደግሞ ሌላም ትልቅ ጥያቄ አለኝ፣ ግን እዚህ ጋር አይመችም። የሆነ ሰው ሊሰማን ይችላል። በጣም አስፈላጊ ጥያቄ ነው። አዎ በጣም አስፈላጊ ጥያቄ ነው። እሺ እንደዛ ከሆነ እዚህ ክፍል ገብተን ማውራት እንችላለን። እሺ